በወረዳው በሚገኙ 20 ቀበሌዎች በዶሮ በማር በወተት መንደሮች ህብረተሰቡን በማደራጀት ተጠቃሚ ለማድረግ እየተሰራ መሆኑን የጌሻ ወረዳ ዋና አስተዳዳሪ አቶ ካሳሁን ገብሬ ተናግረዋል። ሁሉም መንደሮች ሀገራዊና ክልላዊ መስፈርቶችን በማሟላት የሚጠበቅባቸውን ውጤት ማስመዝገብ እንዲችሉ የድጋፍና ክትትል ስራዎች እየተደረጉ ይገኛል ብለዋል። የልማት ትሩፋት በየደረጃ ያለው አመራርም ባለሙያውም ይህን ውጤታማ ማድረግ አለበት በሚል ኮሚትመንት እንደኛ ወረዳ የልማት ትሩፋትን ከማስፋት አኳያ ስታንዳርዱን ባስጠበቀ መልኩ ተደራሽ ከማድረግ አኳያ በርካታ ስራዎች ተሰርተዋል። በአሳ መንደር 2 ቀበሌዎችን በኩታ ገጠም ለማደራጀት ታቅዶ በኪጮ ቀበሌ የአሳ ጫጩት በማስገባት ስራ መጀመሩንና በቀጣይም ተደራሽነቱን ለማስፋት እየተሰራ መሆኑን ዋና አስተዳዳሪው ተናግረዋል። አሳ መንደር በኩታ ገጠም 15 አርሶ አደር ነው አሳ ፖንድ ማዘጋጀት ያለበት። ከዚህ አኳያ 2 ቀበሌዎችን ለይተናል። ኪጮ ቀበሌ ላይ በ5 አርሶ አደሮች ኩታ ገጠም አሳ ፖንድ አዘጋጅተን የአሳ ጫጩት የገባበት ሁኔታ ነው ያለውና እሱን በቅርብ ክትትልም ስታንዳርዱን ባሟላ መልኩ በቅርብ ጊዜ አልቆ የምናስመርቅበት ሁኔታ ነው ይዘን እየሰራን ያለነውና ግብርናን ጨምሮ በዋና ዋና የድህነት ቀናሽ ሴክተሮች ላይ በተደረገው ትኩረት የምግብ ዋስትናና የአርሶ አደሩን ተጠቃሚነት ለማረጋገጥ ባለፉት 4 ዓመታት በተከናወኑ የልማት ትሩፋት ስራዎች የታዩ ለውጦች ተስፋ ሰጪ መሆናቸውንም አንስተዋል። አርሶ አደሩ መኖ በመትከል በዘመናዊ ሁኔታ ቤት በመስራት የስጋ መንደርን በማደራጀት ውጤታማ ስራ የምንሰራበት ሁኔታ ይዘን ይሄን ያለነው ስራ አለና ስለዚህ በአጠቃላይ ኢኒሼቲቭ ስራዎችን ታች ምረት በማስነካት አርሶ አደሩ ተጠቃሚ እንዲሆን አገራዊ አላማውን አገራዊ ግብን ከማሳካት አኳያ በዚህ ልክ እየሰራን ያለንበት ነገር ነው ያለው። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አክሊሉ አለማየሁ በንብ ማነብ ስራ በ20 ቀበሌዎች ላይ 80 መንደሮችን በማደራጀት 1600 አርሶ አደሮችን ማሳተፍ ተችሏል ብለዋል። በእርሻው ዘርፍ የማሳ ሽፋንን በ2017 ከነበረበት በተሻለ ማሳደግ ተችሏል ያሉት አቶ አክሊሉ ከቴክኖሎጂ አጠቃቀም አንጻር መሻሻል ቢኖርም ካለው አቅምና ስነ ምህዳር አንጻር በትጋት መስራት ይጠበቃል ብለዋል። ከማሳ ሽፋንም አንጻር ከአምና እጅግ የተሻለ ከቴክኖሎጂ አጠቃቀምም አንጻር አምና ከነበረው ፕሮግሬሲቭ ነው። ካለን ማሳ ሽፋንም ካለን አግሮኢኮሎጂም አንጻር ይሄ በቂ ነው የሚባል ነገር የለምና ደክሞ መስራትን አሁንም መሄድ የሚፈልግ ነገር እንዳለ ነው ገምግመን እያለፍን ያለ ነው። በትንኝ በንብና በጣዝማ ማር እንዲሁም በአሳ እርባታ ስራ ላይ በኪጮ ቀበሌ ከተሰማሩት መካከል አቶ ታፈሰ አባኑራ ባገኙት ውጤት የመኖሪያ ቤትና ቁሳቁስ በማሟላት ኑሯቸውን በተሻለ ሁኔታ እየመሩ መሆናቸውን ተናግረዋል። ትንኝ ንብ ማር ለማግኘት ነው የሞከረው። ለአስም ለማናቸውም ነገር መድኃኒቱ ነው ተባለች። በጣዝማ በኩልም ስመለከት ጣዝማ በኩልም አንድ 50 ቀፎ ለኔ ያለ 50 ላይ 30 ንብ አለች። በዚህ የምሰራው ውጤቶቹ ትክክል በቃ ግብር ክፍላለሁ ጥሩ ኑሮ ለኔ አለ ማለት ነው። በወረዳው አበታ ቀበሌ በማር መንደር ከተደራጁ አርሶ አደሮች መካከል አቶ በላቸው ማሞና አቶ ለገሰ አለሙ ቀደም ሲል ዘመናዊ ባልሆነ መንገድ ንብ በማንባት ምርታማ እንዳልነበሩና ላልተፈለገ ድካም ሲዳረጉ መቆየታቸውን ተናግረዋል። አሁን ላይ በኩታ ገጠም በተቀናጀ መልኩ በመስራታቸው ምርታማነታቸውን በማሳደግ ኢኮኖሚያዊ ተጠቃሚነታቸው መሻሻሉንም ገልጸዋል።